በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የራሶች ራስ፣ የጉልላቶች ጉልላት፣ የትልልቆች ትልቅ፣ የከፍታዎች ከፍታ፣ የምጥቀቶች ምጥቀት አንተ ነህና ከበላይህ የሌለ ሁሉ ከበታችህ የተደለደለ ሁሉን በዐይነ ምሕረት የምታይ ከፍታ ዝቅተኞችን የማይንቅ ብሩክ አምላክ እግዚአብሔር ሆይ እናመሰግንሃለን። ስለ ቸርነትህ እኛ ባሪያዎችህ ድካማችን፣ ጠባያችን፣ ኑሯችን፣ ፍላጎታችን፣ ተስፋችን፣ ተምኔታችን ሁሉ አልከበደህምና ሁልጊዜ ስለምትሸከመን፣ ሳታይ ስለምትሰጠን፣ ሳትቆጥር ስለምታፈስልን ጌታችን እግዚአብሔር ሆይ በእውነት እናመሰግናለን። አንተ ይሆናል ያልከው ይሆናል፣ ያልፈቀድከውም ቢጀመር አያልቅም፣ ቢወጠን አይፈጸምም። ያልከው በሰማይና በምድር ይጸናልሃልና ፈቃድህም ሁሉን ትገዛለችና በፈቃድህ የሕይወታችን መግቢያና መዝጊያው ተይዟልና በፈቃድህ ወደዚህ ዓለም መጥተናል፣ በፈቃድህም እንሰበሰባለን። ለሁሉ የመኖሪያውን ስፍራ የሚኖርበትን ዘመን አንተ ወስነሃል። ጌታችን ሆይ የበላይ ስለሆነች ፈቃድህ ምስጋና እናቀርብልሃለን። የሁሉ ጌታ እግዚአብሔር ሆይ እውነትህ ዘመን አያልፍባትም፣ ጽድቅህም እንዳበራች ትኖራለች። በእውነትህም ብዙዎችን ነጻ ታወጣለህ፣ ታሳርፋቸዋለህ። በእውነትህም የተበደለችዋን መበለት የተገፋቸዋን ድሃ ትታደጋታለህ። በእውነትህ ከነገሥታት ላይ ዘውድን ቀምተህ ሌጣ ሰው ታደርጋቸዋለህ፣ በሚፈርዱትም ላይ ትፈርዳለህ። ቀንን እየለዋወጥክ ኃይለኛውን ደካማ ምስኪኑንም ብርቱ ታደርገዋለህ። ይህን ሁሉ ስታደርግ አጋዥ ሠራተኛ፣ አማካሪ ሊቅ አያስፈልግህም። ሁሉን ታደርግ ዘንድ ቻይ ነህና እንደ ሰውነታችን ብንቸኩል እንደ አምላክነትህ አላረፈድክምና በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ አባትነትህ ይወልዳል፣ ያሳድጋል፣ ይጦራል፣ በዕረፍትም ያኖራል። አባትነትህ ሞት የሌለበት ዘወትር ሕያው ሆኖ የሚኖር ነው። አባትነትህ ሁለት ዓለም የሚያወርስ ነው። ጌታችን ሆይ በምድርም በሰማይም ያለህን መኩሪያችንም አሳደራችንም አኗሪያችንም አንተ ብቻ ነህና ልባዊ ምስጋና እናቀርብልሃለን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት እኔን ባሪያህንና እነዚህን ባሪያዎችህን ሁሉ አቤቱ ይቅር እንድትለን በዐይነ ምሕረት እንድትመለከተን በምትሠራባት በዚያች ብሩህ ቀን እንድታስበን አቤቱ እንማጸናሃለን። ስለ ቸርነትህ ለነፍሳችን ሐሴትን፣ ለልባችን ዕረፍትን፣ ለኑሯችን ሰላምን፣
ለሕይወታችን ሁሉ መቃናትን እንድትሰጥ ደጅ እንጠናሃለን። የሁሉ ጌታ እግዚአብሔር ሆይ ነፍሳችንን አሁንም እንድትሰበስባት፣ ልብና ልቦናችንን አንተው እንድታዝበት፣ ሰላማዊ ቀን የረፍት ሌሊትም እንድታድለን አቤቱ እንማጸንሃለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስህን አቤቱ አሳድርብን። ያንተ የሆነው መልካም ነገር ሁሉ አቤቱ አይለፈን። ስለ ቸርነትህ ሀገራችን ኢትዮጵያን፣ የታወከውን ሕዝባችንን፣ በኑሮ ቀንበር የጎበጠውን፣ ሸክሙን መሸከም አቅቶ የሚንገዳገደውን በቸርነትህ እንድታስታውሰው ደጅ እንጠናሃለን። ስለ ቸርነትህ በዚህ ቀን የታመሙትን እንድትፈውስ፣ የሄዱትን እንድትመልስ፣ የካዱትን ወደ አሚነ ሥላሴ እንድታመጣ፣ የተሰደዱትን ለሀገራቸው እንድታበቃ፣ በግፍ የታሰሩትን በከሃሊነትህ ነፃ እንድታወጣ፣ የሞቱትን እንድታሳርፍልን፣ ያሉትን እንድታጸናልን፣ ያዘኑትን እንድታረጋጋልን፣ ለእኛም መልካም ፍጻሜ እንድታድለን አቤቱ ደጅ እንጠናሃለን። ስለ ሁሉም ስምህ ብሩክ ቅዱስ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔር አምላክ ለሰው ልጆች ከሚያሰማቸው መንፈሳዊ ደወሎች አንዱ የንስሐ ድምፅ ነው። ንስሐ እግዚአብሔር ሰዎችን የሚያሳጣበት ሳይሆን ልፈውሳችሁ ብሎ ዝግ ልባቸውን የሚያንኳኳበት ነው። እግዚአብሔር እንደ ሰው አጋላጭ አምላክ ሳይሆን የሚገልጥ አምላክ ነው። እግዚአብሔር በድካማችን በራቁትነታችን የሚስቅ የሚሳለቅ አምላክ ሳይሆን የምህረት መጎናጸፊያ ይዞ ሊሸፍነን የሚለምነን አምላክ ነው። ክብራችን ክብሩ፣ ከፍታችንም ደስታው ነው። ከእግዚአብሔር ጋር የምንገናኘው፣ ከእግዚአብሔር ጋር የምንታረቀው በክፍያ ሳይሆን በደላችንን በማመን ነው። እግዚአብሔር አምላክ የሰራው ይህ አካላችን የጽድቅ የጦር ዕቃ ነው። ስለዚህ ከተፈጠረበት ዓላማ ውጭ ሲውል ተፈጥሯችን ይባክናል፣ ልባችን ይታወካል፣ መንገዳችን እንቅፋትና ጋሬጣ የሞላበት ይሆናል። ዘመናችንም በሐዘንና በስብራት ይደመደማል። በደላችን እንደማያረክሰው እሙን ነው። ነገር ግን ተቀደሱ ይለናል። ኃጢአታችን እንደማያረክሰው የታወቀ ነው። ነገር ግን ተመለሱ ይለናል። እግዚአብሔር እኛን ለእኛ ብሎ ይለምናል። የንስሐ ድምፆች ከተስተናገዱ፣ የንስሐ ድምፆች መልስ ካገኙ ሀገር ይድናል። የምታምጥ ምድር እረፍት ታገኛለች። ብርሃን ይወጣል። የሰው ልጆች በፍቅር መተያየት ይጀምራሉ። የኔ የሚባል ነገር ጠፍቶ የኛ የሚባል መንፈሳዊ ቋንቋ ይመጣል። አዎ ምናልባት እጃችን፣ እግራችን፣ ዓይናችን፣ ኩላሊታችን ጤነኛ ሊሆን ይችላል። በኃጢአት ግን ነፍሱ ያልቆሰለችበት ሰው ማግኘት በጣም አስቸጋሪ ነው። እግዚአብሔር አምላክ የሚፈውሰን በጽኑ ምሕረቱ ነው። ምሕረቱ መመስገኛው ነው።
ማረኝ የሚለው ጸሎት ከጸሎት የላቀ የጸሎት አውራ ነው። ማረኝ ልመናን ሁሉ የሚጠቀልል አባጠቅል የሆነ ጸሎት ነው። ምክንያቱም እግዚአብሔር ከማረን የሚቀርብን ጸጋ የሚጎልብን ስጦታ የለም። እግዚአብሔር መማር መሐሪ ተብሎ መመስገንም የምስጋናው ከፍታ ነው። ሁላችንም በሕይወታችን ውስጥ ካሉብን ትግሎች አንዱ የበደሉንን ይቅር ማለት ነው። እስቲ ጊዜ ስጡኝ እንላለን። እስቲ ትንሽ ልርሳው እንላለን። እስቲ ላስብበት እንላለን። ላስብበት ጊዜ ስጡኝ ልርሳው ሳይል የሚፈውስ ይቅር የሚል እግዚአብሔር ብቻ ነው። አንዳንድ ልመናዎቻችን ጊዜ ይፈልጋሉ። እግዚአብሔር ልመናችንን ለመፈጸም የትዕግስትን ማማ እንድንቆናጠጥ ይፈልጋል። እሰጣችኋለሁ ግን ታገሱ ይላል። ማረኝ የሚለውን ልመና ግን ታገሱ አይልም። እግዚአብሔር ዛሬ ይቅር ይላል። እግዚአብሔር ዛሬ በምህረቱ ነፃ ያወጣል። እግዚአብሔር ዛሬ የበደልን ሰንሰለት ይቆራርጣል። እግዚአብሔር ዛሬ ከዲያብሎስ እስር ቤት ነፍሶችን ያግዛል። ዛሬ ከሚሰሙ ልመናዎች አንዱ ማረኝ ነው። የሰው ልጆች ከበደላቸው ስሜት ለመውጣት የተለያዩ ማደንዘዣዎችን ይጠቀማሉ። መድኃኒት ሳላቸው መድኃኒት እንደሌለው ይንከራተታሉ። በደልን ለመርሳት በሞከርን ቁጥር እያስታወስነው እንመጣለን። ኃጢአታችንን ለመሸፈን በሞከርን ቁጥር እየተገለጠ ይመጣል። በንስሐ ግን ዛሬ መዳን ይቻላል። የቤተ ክርስቲያን ደጃፍ የተከፈተው ለምህረት ነው። የቤተ ክርስቲያን ደጃፍ የተከፈተው ሕመምተኞችን ለመቀበል ነው። ቤተ ክርስቲያን ቤተ ፍጹማን ሳትሆን ቤተ ሕሙማን ናት። ኃጢአተኞች የኃጢአት ሸክማቸውን የሚያወርዱባት፣ በንስሐ ከእግዚአብሔር ጋር የሚታረቁባት፣ በሥጋውና በደሙ የሚታከሙባት ታላቅ መንፈሳዊ መማፀኛ ናት። ሕሊናው ለሚያሳድደው፣ የጠላት ክስ ለሚያሳድደው፣ ወዳጆቹ ሁሉ አንተ እኮ በደለኛ ነህ፣ ጎረቤቶቹ ሁሉ አንተ እኮ ግፈኛ ነህ ለሚሉት ቤተ ክርስቲያን ለምህረት ደጆቿ ተከፍተዋል። ደጆች ሁሉ የተዘጉበት፣ የአባት እናት በራፍ የተቆለፈበት የእግዚአብሔር ደጅ ግን ተከፍቶለታል። ቤተ ክርስቲያን ያንተ ኃጢአት ይህንን ያህላል የገሌ ይቀንሳል ብላ በፐርሰንት የምትቀበለው የለም። በእግዚአብሔር ምህረት ፊት ኃጢአታችን በውቅያኖስ ላይ እንደተወረወረ የቤት ጥራጊ ነው። የእግዚአብሔርን ምህረት የሚጨርስ በደል የለንም። ከውቅያኖስ ውሃ በእንቁላል ስባሪ ውሃ ቢጨልፉ እንደማይጎድል የእግዚአብሔር ምህረቱን ፍጹም ነው። ንስሐ የምንገባው ኃጢአታችንን በማመን ብቻ አይደለም፣ ምህረቱን በማመንም ነው። ብዙዎች ኃጢአታቸውን አምነዋል። ስለዚህ ራሳቸውን በመቅጣት ለመዳን ይፈልጋሉ። በሱስ ራሳቸውን ይቀጣሉ። በመጠጥ ራሳቸውን ይቀጣሉ። በሌላ ኃጢአት ራሳቸውን ይቀጣሉ። ልብ አድርጉ፣ ደም በደም አይነጻም፣ ደም በውሃ ነው የሚነጻው። ይቅርታ፣ ምህረት፣ ጸጋ የጌታ ሥጋና ደም እንጂ ኃጢአትን የመፈወስ አቅም የለው። ሰው ራሱንም በመቅጣት ከህሊና እስር ቤት መውጣት አይችልም። በደላችንን በሚመለከት እምንፈራው ህሊናን አይደለም፣
በደላችንን በሚመለከት የምንፈራው ምድራዊ ዳኞችን፣ ሰዋዊ ከሳሾችን አይደለም። በደላችንን በሚመለከት የምንሰጋው ሰይጣንን አይደለም። እሱ ራሱ ተከሳሹ ከሳሽ ነው። በደላችንን በሚመለከት የምንፈራው እግዚአብሔርን ነው። እርሱ ደግሞ መሐሪያችን ነው። ይቅር በለኝ በማለት ብቻ ይቅርታ አግኙ እያለን ያለው። የሰው ልጆች ይቅርታን በመፈለግ ዘመናቸውን እያባከኑ ነው። ይቅርታ የሚፈልጉት ግን ከህሊናቸው ነው። ይቅርታ የሚፈልጉት ከሳሹን ጸጥ በማድረግ ነው። ይቅርታ ግን የሚገኘው ከመሐሪው እግዚአብሔር ነው። በደላችን የእኛና የእግዚአብሔር ጉዳይ ነው። በደላችን የእኛና የበደልናቸው ሰዎች ጉዳይ ነው። ስለዚህ ከእግዚአብሔር ጋር በንስሐ ከተጣላናቸው ከጎዳናቸው ጋር በይቅርታ ግንኙነታችንን ማደስ አለብን። ንስሐ የምንለው ነገር ትላንትን መርሳት ሳይሆን ንስሐ የምንለው ነገር ከትላንት መማር ነው። ንስሐ የምንለው ነገር ትላንትና በድያለሁ ተውልኝ ማለት ሳይሆን ከእግዚአብሔር ጋር ህብረትን ማድረግ ነው። ንስሐ ስላለፈ በደል ይቅርታ የምንጠይቅበት፣ ስለሚመጣው ዘመን ንጹሕ ልብ የምንከጅልበት ነው። የበደልነውን እግዚአብሔርን በመቀደስ መካስ አለብን። የጎዳናቸውን ሰዎች በርኅራኄ እንደገና መካስ አለብን። የሰው ልጅ የመካሻ ዕድሜ ከተሰጠው ዕድለኛ ነው። ብዙዎችን የጨፈጨፉ የጅምላ መቃብር ውስጥ ወገኖቻቸውን ያከማቹ የዚህ ዓለም አለቆች በወህኒ ቤት ሆነው ለንስሐ በቅተዋል። ከበደላቸው ይልቅ የሚያስገርመው የንስሐ ዘመን ማግኘታቸው ነው። እግዚአብሔር ከሰጠን ዕድሎች ከሁሉ የሚልቀው የንስሐ ዕድል ማግኘት ነው። የበደልነው ሰው ሳያልፍ በዳዮቹ እኛም የሞት ጥሪ ሳይመጣብን ለንስሐ መብቃት መታደል ነው። ስለዚህ ዕድልን ዛሬ ልንጠቀመው ይገባል። ማርያምስ የማይቀሟትን በጎ ዕድልን መርጣለች ይላል መጽሐፉ። ያቺ እህተ አልዓዛር የአልዓዛር እህት ማርያም የማይቀሟትን በጎ ዕድልን መርጣለች። ዕድል ሲባል እኛ በሎቶሪ እንደለመድ ነው፣ ፈልጎን የሚመጣ ነው። ማርያምስ የማይቀሟትን በጎ ዕድል መርጣለች። ዕድል ግን የሚመረጥ ነው። እኛንን ዕድልን የምንመርጠው። ከምንመርጣቸው በጎ ዕድሎች አውራው ንስሐ መግባት፣ የበደልናቸውን ይቅርታ አድርጉልኝ ማለት ነው። የበደልነው የበታች ሰራተኛችን፣ የበደልናቸው የቤታችን አገልጋዮች፣ የበደልናቸው ደጃፋችን ላይ የሚለምኑ ምስኪኖች ቢሆኑ እንኳ የእኛን ይቅርታ የመቀበል መብት አላቸው። ምክንያቱም ታናናሾች ታላቅ አምላክ አላቸው። ምስኪኖች ባለሞገስ አምላክ አላቸው። ንስሐ የሚደረገው ለራሳችን ክብር፣ ለእግዚአብሔር ምስጋና ነው። ራሱን የሚያከብር ሰው ይቅርታ ይጠይቃል። ራሱን የሚያከብር ሰው የበደለውን ይክሳል። ራሱን የሚያከብር ሰው ተሳስቻለሁ ይላል። ምክንያቱም ሰው የሚኖረው ዕውቀትን ፈጽሞ ሳይሆን ገና ለማወቅ ነው። ገና ለመታረም ነው የምንኖረው። ገና በጎ ለመስራት ነው የምንኖረው። በእውነት ለመጨረሻ ጊዜ ዛሬ ገላውን የታጠበ ሰው የለም። ለመጨረሻ ጊዜም ንስሐ የሚገባ ሰው የለም። ንስሐ ከሚደጋገሙ ምስጢራት አንዱ ነው። የሕይወት ዘመን ስርዓታችን ነው። እንወድቃለን፣ እንነሳለን። እንወድቃለን፣ እንነሳለን።
እግዚአብሔር አምላክ ስንት ጊዜ ይቅር እልሃለሁ አይለንም? 7 ጊዜ 7 ይቅርታ አድርግ ብሎ ጴጥሮስን ያዘዘ፣ ይቅርታ ገደብ የለውም ብሎ ሰውን ያዘዘ እግዚአብሔር እርሱም ለይቅርታው ገደብ የለውም፣ ለምህረቱ ወሰን የለውም፣ ለጸጋው ስፍር የለውም። አዎ ለሚያንኳኳ ሁሉ ይከፍታል። እኛ የእግዚአብሔርን ደጅ የምንጸፋው ለአስቤዛ ኑሯችን መሟላት ነው። የእግዚአብሔርን ደጅ የምናንኳኳው ምድራዊ ሀብትና ጥሪት ለማግኘት ነው። ከሁሉ በላይ የእግዚአብሔርን ደጃፍ መጽፋት ያለብን ለንስሐ መሆን ይገባዋል። ወደ ቤተ ክርስቲያን የሚመጣው አብዛኛው ሕዝብ ከሥጋ ፈውስ ለመዳን ነው። በየጸበሉ የምናገኘው በቅብአ ቅዱስ ለመዳሰስ የሚፈልገው የኛው ምእመን ከቁስለ ሥጋ ለመፈወስ የሚከጅል ነው። ነገር ግን ከቁስለ ሥጋ ለመፈወስም ከቁስለ ነፍስ መፈወስ ትልቁ መስፈርት ነው። ዛሬ ቤተ ክርስቲያን ተነሳሃያንን ብትይዝ ኖሮ ሰላማዊ ትሆን ነበረ። ዛሬ በቤተ ክርስቲያን ያለው ሁከትና ብጥብጥ የንስሐ መንፈስ የንስሐ ሕይወት ያላቸው አማንያን አለመኖራቸው ነው። ምክንያቱም ንስሐ ከሚሰጠን ጸጋ አንዱ የተሰበረ ልብ ነው። የተሰበረ ልብ ያለው ሰው ሞቱን እያሰበ የሚኖር ነው። የተሰበረ ልብ ያለው ሰው ዛሬን እንደ መጨረሻ ቀኑ አድርጎ ስራውን የሚፈጽም ነው። የተሰበረ ልብ ያለው ሰው ንግግሩን ቆጥቦ የሚናገር ነው። እኔ መንገደኛ ተሸኝቶ አዳሪ ምን ክፉ አናገረኝ እንግዲህ ከቀሪ ተብሏል። እኔ መንገደኛ ተሸኝቶ አዳሪ ምን ክፉ አናገረኝ እንግዲህ ከቀሪ። ወላጆቻችን፣ የቀደሙት ወላጆቻችን፣ የቀደሙት አባቶቻችን የመገነዣ ጨርቃቸውን የመገነዣ ፈትላቸውን አስተካክለው ነው የሚኖሩት። እኔ የሞትኩ እንደሆነ ይሄው እዚህ ያለላችሁ፣ ይሄው እዚህ ያለላችሁ ብለው ነው የሚናዘዙት። ሁልጊዜ እንደሚሞቱ ሆነው ስለሚኖሩ ትንሽ ገቢ ብዙ ስጦታ ነበራቸው። እግዚአብሔርን በንጹህ ልብ ይፈልጉት ነበረ። ዓይናቸው ለማየት እያስቸገረው በጨለማ ወደ እግዚአብሔር ቤት ይገሰግሳሉ። ጉልበታቸው ተብረክርኳል። ለሰዓታት ቆመው ያስቀድሳሉ። እንደሚሞት ሆኖ የሚኖር ሰው ግፍ አይሰራም። እንደሚሞት ሆኖ የሚኖር ሰው ስራውን በጊዜ ያጠናቅቃል። እንኳን ክፉ ልንናገር ደግነቴ አነሰ ብለን የምንሳቀቀው ሞታችንን እያሰብን ስንኖር ነው። የተሰበረ መንፈስ ያለው ሰው ሞቱን የሚያስብ ነው። በእግዚአብሔር ቤት በቅዱስ ፍርሃት የሚንቀሳቀስ ነው። ዛሬ ቤተ ክርስቲያን የምትታወከው ሁሉም ጎረምሳ ልብ ስለያዘ ነው። ሁሉም ምን ያመጣል ባይ ስለሆነ ነው። አማኝ የሃይማኖት አርበኛን ሳይሆን ወንዶችን ስላቀፍን ነው። በወንድነት የሚፎክር እንጂ በኃይለ መንፈስ ቅዱስ የቆመ ሰው ስላጣን ነው። ንስሐ ምንድን ነው? ንስሐ መፈወስ ነው። ምክንያቱም ኃጢአት በሽታ ነውና። በሽታ አካላችንን፣ በሽታ ስሜታችንን፣ በሽታ ስነ ልቡናችንን የመጉዳት አቅም አለው። በሽታ የህይወት ባላጋራ ነው። በመኖርና በመሞት መካከል የሚያስቀምጠን ህልውናን መንታ የሚያደርግ ነው። ኃጢአት የማይነካው የሰውነት ክፍል የለም። ኃጢአት ስጋችንን ይጎዳል። ኃጢአት ስሜታችንን ይረብሻል። ኃጢአት ስነ ልቡናችንን የተጎዳ ያደርጋል። ኃጢአት መንፈሳችንን ከእግዚአብሔር ይለያል። ኃጢአት ከጎረቤት ያለያያል። ኃጢአት ኢኮኖሚን ይጎዳል።
ስንቱ በቁማር፣ ስንቱ በመጠጥ፣ ስንቱ በሱስ። ባለጠጋው ድሃ ባለቤቱ ቤት አልባ ሆኖ ቀርቷል። ኃጢአት ትዳርን ይጎዳል፣ ልጆችን ይበትናል። 2 ትዳር በመያዝ ልጆች ተበትነዋል። በሱሰኛ አባቶች ልጆች ተርበዋል። ኃጢአት የማይነካው ነገር የለ። ኃጢአት አገርን ያውካል። አገልግሎትን ልምሾ ያደርጋል። ህብረትን ይበጠብጣል። መሪዎች በቅን እንዳይፈርዱ ያደርጋል። የደም ጎርፍ እንዲቀዱ ያደርጋል። ዳኞች በጉቦ በድሃው ላይ ፈርደው ለባለጠጋ አድልተው ፍርድን እንዲያጣምሙ ያደርጋል። ኃጢአት የማይነካው አካል፣ የማይነካው ህብረት፣ የማይነካው አካል፣ የማይነካው ህብረት የለም። ከልባችን እስከ አደባባይ ኃጢአት ያውካል። ከቤታችን እስከ ሀገር ድረስ ኃጢአት ያውካል። ከስራችን እስከ አገልግሎት ድረስ ኃጢአት ያውካል። ኃጢአት በሽታ ነው። በሽታ ፈውስ ያስፈልገዋል። በሽታ መድኃኒት ያስፈልገዋል። በዚህ ዘመን ያልታመመ የለም። ከራስ እስከ እግር ድረስ ሁሉም ታማሚ ነው እንደተባለ ከራስ ሀገር ከሚመሩት ጀምሮ እስከሚመራው ህዝብ ድረስ ሁሉም ታማሚ ሆኗል። በደም የሚነግድ፣ በሬሳ የሚነግድ፣ የተጨነቀውን የሚያስጨንቅ፣ ኑሮ የገረፈውን እንደገና በግፍ የሚገርፍ፣ ሬሳ የሚደበድብ ብዙ ትውልድን እያየን ያለ ነው። ታመናል። አልሞትንም ብለን አንዋሽም እንዳሉት እኛ ትልቅ ሰው አልሞትንም ብለን አንዋሽም፣ አልበደልንም ብለን አንዋሽም። ታዲያ ሀገር የሚድነው በምንድን ነው? በንስሐ፣ በብሔራዊ ንስሐ ነው። በሽታውን የተናገረ መድኃኒቱን ያገኛል። የተናዘዘ ሰው፣ ይቅር በለኝ ያለ ሰው ከመድኃኒቱ ይገናኛል። መድኃኒቱ የሚፈለግ፣ መድኃኒቱ በቤተ ሙከራ እየተጠና ያለ አይደለም። የዛሬ 2000 ዓመት በቀራንዮ አደባባይ የፈሰሰው የጌታ ደም፣ የተቆረሰው የክርስቶስ ደም እርሱ መድኃኒታችን ነው። መድኃኒቱ ቀድሟል። እኛ ተወልደን መበደል ሳንጀምር መድኃኒቱ ነበረ። እግዚአብሔር መሐሪ አምላክ ነው። በደለኛን እስከ 3 እስከ 4 ትውልድ የሚቀጣ፣ የተመለሰውን ምልስ የሆነውን ሰው ግን እስከ 1000 ትውልድ ምሕረቱን የሚያበዛለት አምላክ ነው። 1000 ትውልድ በዓለም ላይ የለም። 1000 ትውልድን እቺ ዓለም ልታስተናግድ አትችልም። ምሕረቱ እስከ 1000 ትውልድ ነው ማለት ምሕረቱ ለዘላለም ነው ማለት ነው። እግዚአብሔር የሚያውቀውን ለእግዚአብሔር መናገር እርሱ ንስሐ ይባላል። እግዚአብሔር በደላችንን ያውቀዋል። ዳኛ ስህተትን አጥርቶ የጥፋተኝነትና የቅጣት ውሳኔ ለመስጠት አቃቢ ሕጉ ያግዘዋል፣ ምስክር ያግዘዋል፣ ጠበቃው ያግዘዋል፣ ሕጉ ያግዘዋል። እግዚአብሔር ግን በደላችንን ያለዚህ ሁሉ አስታዋሽ ያውቀዋል። እኛ ባንናገርም እግዚአብሔር ያውቀዋል። እኛ ባንናዘዝም እግዚአብሔር ያውቀዋል። ነገር ግን ንስሐ የሚባለው በገዛ አንደበት ስህተትን ማመን ነው። በገዛ አንደበቱ በድያለሁ፣ አጥፍቻለሁ የሚል እርሱ የንስሐ ሰው ይባላል። ልብ አድርጉ። በሰው ዘንድ ራሳችንን ብናዋርድ እንረገጥ ይሆናል። እግዚአብሔር ግን የተዋረዱትን የሚያከብር አምላክ ነው። እግዚአብሔር የሚያውቀውን ለእግዚአብሔር መናገር እርሱ ንስሐ ይባላል። ንስሐ ትልቅ እሽታ ነው። ለእግዚአብሔር ምንም ከምናደርግለት ይልቅ መጀመሪያ ይቅር በለኝ ብንለው ደስ ይለዋል። የበደሉን ያሳዘኑን ሰባራ ሆነን እንድንኖር ምክንያት የሆኑን ሰዎች
ከሚያደርጉልን ቸርነት ይልቅ መጀመሪያ ይቅርታ ቢጠይቁን እንፈልጋለን። ይቅርታ ቀዳሚ ነው። በቆሸሸ አካል ላይ ሽቱ ቢቀቡት የበለጠ ሽታውን ያገነዋል፣ ያከፋዋል። መጀመሪያ መታጠብ፣ ከዚያ ሽቱ መቀባት። መጀመሪያ ይቅርታ መጠየቅ፣ ከዚያ በጎ ማድረግ። ይሄ የአማኝ ወጉ ነው። ስንበድል ይቅርታ፣ ስንበደል ደግሞ ይቅር ብያለሁ ማለት የአማኝ ወጉ ነው። በዚህ ዓለም ላይ ይቅርታ የማይሰጥ ተበዳይ የለም፣ ይቅር በለኝ የማይል በዳይም የለም። ሁለት እግር እንኳ ይደናቀፋል፣ ይማታል። ዕቃና ዕቃ እንኳ ይጋጫል። በዚህ ዓለም ላይ ስንኖር አንድ ቀን እንበድላለን፣ ሌላ ቀን እንበደላለን። ለዚህ ሁሉ መካሻው አንድ ነው፣ እርሱም ይቅርታ ነው። ንስሐ ትልቅ እሽታ ነው። የእምነትና የምግባር መጀመሪያ ነው። ከእምነት ሁሉ የሚቀድመው ኃጢአተኛ ነኝ ብሎ ማመን፣ ክርስቶስ መሐሪ ነው ብሎ መቀበል ነው። ከምግባርም የሚቀድመው ንስሐ መግባት ነው። ንስሐ እምነት ነው። ንስሐ ምግባር ነው። ንስሐ ጸጋ ነው። ንስሐ ክብረት ነው። ንስሐ የትምህርት መጀመሪያ ነው። ንስሐ የትምህርት መጀመሪያ ነው። የመንፈሳዊነት መነሻ ነው። ወደ ቤተ ክርስቲያን የምንገባበት በሩ ንስሐ ነው። ጥምቀት ወደ ክርስትና የምንገባበት በር እንደሆነ ሁሉ ወደ ምስጢራት ሁሉ የምንገባበት ሌላኛው በር የሚደጋገመው ጥምቀት እርሱ ንስሐ ይባላል። ንስሐ የትምህርት መጀመሪያ ነው። ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾሞ ጸልዮ ከወጣ በኋላ የአገልግሎቱ መጀመሪያ ያደረገው መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። የንስሐ ትምህርት የትምህርት መጀመሪያ ነው። የንስሐ ትምህርት የመንፈሳዊነት መጀመሪያ ነው። ለብዙ ሰው ግን ሕይወቱ የሚያበቃበት የሕይወት ታሪኩ የሞት መሸኛው የሥርዓተ ቀብሩ ማስተካከያ ይመስለዋል። ለዚህ ነው ንስሐን የሚፈራው። ጡረታ ሲወጣ ነው ንስሐ መግባት የሚፈልገው። ጡረታ ሲወጣ ከበሽታው መታከም የሚፈልግ ታማሚ የለም። ዛሬ ታመመ፣ ዛሬ መዳን ነው የሚፈልገው። የቁስሉን ፈውስ ለነገ የሚል ታማሚ የለም። ዛሬ ንስሐ መግባት ይገባል። ባለፈው እንደገለጽ ነው የ2 እና የ3 ዓመት ልጅ ሲያጠፋ ይቅርታ በል ብለን ነው የምንመታው፣ የምናስጨንቀው። ስለዚህም ንስሐ ለሁሉ ነው፣ ይቅርታ ለሁሉ ነው። ከ2 ዓመት ልጅ ይቅርታ የሚጠበቅ ከሆነ፣ ከ2 ዓመት ልጅ ስርየት፣ ከ2 ዓመት ልጅ ይቅርታ መጠየቅ የሚጠበቅ ከሆነ ከእኛማ እንዴት! ንስሐ ራስን ዝቅ ማድረግ ነው። ንስሐን በሚያከብር በእግዚአብሔር ፊት ራስን ዝቅ ማድረግ፣ ጸጋን በሚሰጥ በእግዚአብሔር ፊት ራስን ዝቅ ማድረግ፣ ቃል ኪዳንን በሚያድስ በእግዚአብሔር ፊት ራስን ዝቅ ማድረግ እርሱ ንስሐ ይባላል። ሁላችንም እንደምናስበው ንስሐ የቆሸሸን ልብስ ማጠብ አይደለም። የቆሸሸን ልብስ ስናጥበው የቆሸሸው ነገር ይጸዳል፣ ልብሱ ወደ ቀደመ መልኩ ይመለሳል። ንስሐ ግን ወደ ቀደመ መልክ መመለስ ብቻ አይደለም፣ ጸጋን ይጨምራል፣ ክብር ይጨምራል። በራሱ ቅድስና ነውና ቅድስናን ይጨምራል። እግዚአብሔር የሚቀበለን ስንዋረድ ነው። በቤተልሔም በበጎች በከብቶች ዋሻ ክርስቶስ ተወለደ። 70 ሰገል የዓለም ታላላቅ ሰዎች ለክርስቶስ ለመስገድ መጡ።
ሕፃኑን ክርስቶስን ለማግኘት በዋሻ የተኛውን መድህን ለማግኘት ዝቅ ብለው መግባት ነበረባቸው። ዋሻ ረጅሙን ሰው ኩሩውን ሰው በግድ ዝቅ ያደርገዋል። ክርስቶስን ለማግኘት ዝቅ ማለት ያስፈልጋል። እርሱ የሚገኘው በዝቅታ ነው። እርሱ የሚገኘው በመንበርከክ ነው። እርሱ የሚገኘው ራስን በማዋረድ ነው። ኃጢአት እንደሌለበት የሚያስብ ሰው ክርስቶስ አያስፈልገኝም ብሎ የሚያስብ ነው። ምክንያቱም ክርስቶስ መድኃኒት ነው። መድኃኒት የሚያስፈልገው ለታማሚ ነው። ጸጋ የሚበዛልን በንስሐ ነው። ራስን ዝቅ በማድረግ ነው። ትዕቢተኛ ሰው ጸጋ በዛለት ተብሎ ቢነገር በዓለም ላይ ካሉ ውሸቶች የመጀመሪያው ይሆናል። እግዚአብሔር ለትሑታን ጸጋን ያበዛል ተብሎ ተጽፏል። ቅዱስ ጳውሎስን አስቡ። ከአሳዳጅነት፣ ከገዳይነት፣ ቤተ ክርስቲያንን ከመዝጋት ንስሐ በገባ ጊዜ ጸጋ በዛለት። የቤተ ክርስቲያንን ደጃፍ ይዘጋ የነበረው የዓለም አብያተ ክርስቲያናትን አቋቋመ። መልእክትን ለማጥፋት፣ ምዕመናንን ለመግደል የፈቃድ ደብዳቤ ይዞ ይሄድ የነበረው ጳውሎስ 14 ሕያዋን መልእክታትን ጻፈልን። ንስሐ ጸጋን ያበዛል። ቅዱስ ጴጥሮስ ታላቁን አደራ የተቀበለው የምዕመናን ጠባቂ የበጎች አሰማሪ የሆነው ከንስሐ በኋላ ነው። ክዶ ንስሐ ከገባ በኋላ ነው። ምናልባት እንደ ጳውሎስ እስጢፋኖስን የሚያህል ሊቀ ዲያቆናት፣ እስጢፋኖስን የሚያህል ምስክር አልገደልን ይሆናል። እንደ ጴጥሮስም ኢየሱስ የሚባለውን አላውቀውም ብለን አልካድን ይሆናል። ታዲያ እነሱን ይቅር ያለ እኛን ይቅር እንደሚል ማመን አለብን። እግዚአብሔር ከፊት በደላችን ለኋላ መመለሳችን ክብር ይሰጣል። ይቅርታ የሚጠይቋችሁ ሰዎች ትላንትና በድለዋችኋል፣ ዛሬ ግን አክብረዋቸዋል። ይቅርታ የሚጠይቀን አክባሪያችን ነው። ይቅርታ የማይጠይቀን ምን ያመጣል የሚል የሚንቀል ሊሆን ይችላል። ወይም ደግሞ መንገዱን አላወቀበት ይሆናል። ይቅርታ የሚጠይቅ አክባሪ ነው። እግዚአብሔር ይቅርታ የሚጠይቁ አክባሪዎቹ ስለሆኑ ጸጋውን ያፈሳል። ጸጋዬን ለማን ልስጥ ብሎ የሚጨነቅ አምላክ ነው። ሀብት ሞልቶት የተረፈው አምላክ ነው። የተዘጋጀ ልብ የተዘረጋ እጅ ግን ይፈልጋል። በቤተ ክርስቲያን ታሪክ የምናውቀው ቅዱስ አውግስጢኖስ ዘመኑን ያባከነው በኃጢአት ነው። የሂፖ የዛሬዋ አልጀሪያ የዚያ ጳጳስ የነበረው አውግስጢኖስ በብዙ በደል በብዙ ኃጢአት የተጨማለቀ ሰው ነው። እናቱ ቅድስት ሞኒካ ስለ ቅዱስ አውግስጢኖስ መራራ እንባ ፍሳለች። ያ ቅዱስ አባት ስታለቅስ ባያት ጊዜ እንዲህ የተለቀሰለት ልጅ ወድቆ አይቀርም አላት። በእርግጥም የቅድስት ሞኒካ እንባ አውግስጢኖስን አፈራ። ዛሬ የጸለያችሁላቸው ያለቀሳችሁላቸው ልጆቻችሁ አይወድቁም። እግዚአብሔር የጸሎትን ዘር የሚበላ አምላክ አይደለም። ወይ እናንተ ሳላችሁ ወይ እናንተ ስታልፉ እግዚአብሔር ጸሎትን ይመልሳል። ቅድስት ሞኒካ ካለፈች በኋላ ልጇ ለንስሐ በቃ። ቅዱስ ተብሎ የሚጠራ በዓለም ላይ ገናና የሆነ ሰው ምሁር የሆነ ሰው አፈራች። ዛሬ ኑዛዜ ተብሎ የሚጠራው ከመጽሐፍ ቅዱስ ቀጥሎ በዓለም ላይ ተነባቢ የሚባለው መጽሐፍ የቅዱስ አውግስጢኖስ ነው። ቅዱስ አውግስጢኖስ የትላንት ኑሮውን ኃጢአት ዘመኑን እንደ ብል የበላበትን ወራት ኑዛዜ በሚለው መጽሐፉ ላይ ጽፏል። እግዚአብሔር ለሚዋረዱ ጸጋ ያበዛል።
ለተነሳያን እግዚአብሔር ሞገስን ይጨምራል። የትላንትና የበደል ታሪክ የሌለው ቅዱስ የለም። የነገ ተስፋ የሌለው ኃጥእ የለም። ይህንን የተናገረው ቅዱስ አውግስጢኖስ ነው። አዎ ጴጥሮስ ትላንትና ከሃዲ ነበረ። ጳውሎስ ትላንትና አሳዳጅ ነበረ። ዳዊት ትላንትና ዘማ ነበረ። የትላንት ክፉ ታሪክ የሌለው ጻድቅ፣ የነገ ተስፋ የሌለው ኃጢአተኛ የለም። ንስሐ ግቡ ማለት ተስፋ አስቆራጭ አራቋች ስብከት አይደለም። ንስሐ ግቡ ማለት ታረቁ ማለት ነው። ተስማሙ ማለት ነው። ዝቅ በሉ ማለት ነው። የበላይ ባለስልጣን ለበታችሁ ይዘን፣ የበታችሁ ለበላዩ ይገዛ ማለት ነው። ንስሐ መቀባበል ነው። ንስሐ ድኖ ማዳን ነው። ንስሐ ለሌሎች መታወቅ ሳይሆን የእረፍታቸው ምክንያት መሆን ነው። አዎ እግዚአብሔር በንስሐ ውስጥ ጸጋን ያበዛል። ንስሐ መታደስ ነው። ኃጢአት በባህሪው ኃጢአት በጠባዩ ያስረጃል። ያረጀ ሰው የፊት ተስፋ የሌለው ሊመስል ይችላል። ያረጀ ሰው ከፊት ተስፋው ይልቅ የኋላ ትዝታው ሊበዛ ይችላል። ንስሐ መንፈስን ያስረጃል። ስለዚህም ነው ንስሐ መታደስ ነው። ኃጢአት ዘመንን ያስረጃልና ንስሐ ስንገባ የነገ ተስፋ ይታየናል። ንስሐ ስንገባ ነገ ብሩህ የኛ ርስት ሆና ትታየናለች። እግዚአብሔር በንስሐ ውስጥ ሕይወትን ያድሳል፣ አእምሮን ያድሳል። ንስሐ ስንገባ እንነቃቃለን። ለእግዚአብሔር ምን ልስራ እንላለን። ቤተ ክርስቲያንን እንዴት እናብዛት እንላለን። ወንጌል እንዴት እናስፋፋ እንላለን። እንዴት ለወገኔ አንድ የሚጠቅም ነገር ሰርቼ ልለፍ እንላለን። ንስሐ የራእይ መገኛ ነው። መታደስን ስለሚሰጥ የኔ የኔ ከሚል ኑሮ ያወጣል። እኔ ከሚል አውጥቶ እኛ ከሚል ጥበብ ውስጥ ያሳድራል። ንስሐ መታደስ ነው። እግዚአብሔር በንስሐ ሕይወታችንን ያድሳል፣ ዘመናችንን ያድሳል፣ አእምሯችንን ያድሳል፣ ራእያችንን ያድሳል፣ የተውነውን መልካም ጅምር ያድሳል፣ የአገልግሎት ቃል ኪዳናችንን ያድሳል፣ ከሰዎች ጋር ያለንን የተራበሸ ግንኙነት ያድሳል። ንስሐ ሁሉን አዲስ ያደርጋል። ትላንትና ላትመለስ ሄዳለች ነው የምንለው፣ በንስሐ ግን ትመለሳለች። ንስሐ የትላንት መካሻ፣ የነገ ስንቅ፣ የዛሬ አቅም ነው። ልብ አድርጉ። ንስሐ ስንገባ ይቅርታ ስንጠይቅ በደላችን ከእኛ ሕሊና ከሰው ልጆች ሕሊና ከሰማይ ይሰረዛል። ንስሐ ከገባን በኋላ ይቅርታ ከጠየቅን በኋላ ከሳሽ ተነስቶ ቢከስ እንኳ እኛ አይደለንም መልስ የምንሰጠው። ጀማው ሁሉ ይቅርታ ጠይቋል፣ ከዚህ በኋላ አይወቀስም አይከሰስም ነው የሚለን። ይቅርታ ስንጠይቅ መላው ዓለም ለእኛ ይቅርታ ምስክር ይሆናል። መላው ዓለም ዳግም ላያነሳው ያስቀምጠዋል። አዎ ካለፈው ከትላንት ኑሯችን ትምህርት ነው የምንይዘው። ትምህርት በነፃ አይደለም። ትምህርት ዋጋ ያስከፍላል። ትምህርት ህመም አለው። ትምህርት ጣር አለው። ትምህርት መራብ መራቆት አለው። ትምህርት ከቤተሰብ ከወገን መለየት አለው። ትምህርት ምናኔ አለው። ከትላንት ኑሯችን ከውድቀታችን እንማራለን። ከውድቀታችን ለትንሣኤያችን እንማራለን። ከትላንትናችን ለነጋችን እንማራለን።
ሰለስቱ ምዕት ያሉትን ጠቅሰን እንፈጽማለን። አርዮስን በጠየቁት ጊዜ አርዮስ ተሰምቶ የማያውቅ ከባድ ክህደት ባሰማ ጊዜ ይህን ነገር አስበህ ከሆነ እንዳትናገረው፣ ተናግረህ እንደሆነ እንዳታደርገው፣ አድርገህ እንደሆነ እንዳትደግመው ነው ያሉት። ዛሬም እግዚአብሔር እንደዚሁ ነው የሚለን። ኃጢአትን አስባችሁ ከሆነ አትናገሩት፣ ተናግራችሁ ከሆነ አታድርጉት፣ አድርጋችሁ እንደሆነ አትድገሙት ይለናል። እንደዚህ የሚመክረን ለመንፈሳዊ ውበታችን የሚጨነቅ ለነፍስ ጤንነታችን የሚጥር አምላክ ስላለን፣ እሱ ሐኪም እሱ መድኃኒት የሆነልን ክርስቶስ ስላለን በእውነት ዕድለኞች ነን። የንስሐ ድምፅ የምህረት ድምፅ ነው። የንስሐ ድምፅ ከሰማይ ጋራ ከጎረቤት ጋራ የምንስማማበት፣ ወዳጅነትን የምንመልስበት፣ ወዳጅ የምናበዛበት፣ አትራፊ የምንሆንበት ነው። ንስሐን የሰጠ አምላክ ስሙ ብሩክ ቅዱስ ይሁን። አቤቱ አምላካችን እናመሰግንሃለን። ወደር የሌለህ ንጉሳችን፣ ለከፍታ መግለጫ ቃል የሌለ ታላቁ ልዑል ሆይ ውዳሴ፣ ስግደት፣ አምልኮ ለአንተ እናቀርብልሃለን። እኛን በደለኞቹን እኛን ኃጢአተኞቹን በምህረት ዓይን ስላየህን ዘወትርም ወደ አንተ ስላቀረብከን በማይረበሽ ተድላ ውስጥ በማይደናቀፍ ሰላም ውስጥ ስላሳደርከን ተመስገን። እንደ ቸርነትህ በደላችንን ኃጢአታችንን ሁሉ ይቅር እንድትል ሀገር የምታምጥበትን ለዘመናት የምትጨነቅበትን የሰራነውን እኛም አባቶቻችን በፊትህ የበደሉትን ሁሉ ይቅር ብለህ ከሰላማዊው ዘመን ከመቀባበል ዘመን እንድታደርሰን አቤቱ ደጅ እንጠናሃለን። ስለ ሁሉም ስምህ ብሩክ ቅዱስ ይሁንልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሚን።